በሽሬ ከተማ የተቃውሞ ሰልፍ እየተካሄደ ነው። የፌዴራል ከፍተኛ ፍርድ ቤት በምርጫ ቦርድ ውሳኔ ላይ የእግድ ትዕዛዝ አስተላለፈ። በሰሜን ወሎ ዞን ሲንቃ ከተማ ከተፈጸመ ከባድ መሳሪያ ጥቃት የአባትና ልጅ ሕይወት አልፏል ተብሏል። ኢዜማ የብልጽግና ፓርቲ ከነጋዴው ማህበረሰብ በአስገዳጅነት ገንዘብ መበዝበዙን እንዲያቆም አሳሰበ። በአማራ ክልል ከተከሰተው ግጭት ጋር በተያያዘ ድጋፍ በማድረግ የተከሰሱት ዶክተር ሲሳይ አውጉቸው በዋስ ተለቀው ከማረሚያ ቤት ሲወጡ ከማረሚያ ቤት በር ላይ በቁጥጥር ስር መዋላቸውን ጠበቃቸው ተናገሩ። ሰላም የዱካ ኒውስ ቤተሰቦች በያላችሁበት የከበረ ሰላምታችን ይድረስ እያልን ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዝን። በሽሬ ከተማ የተቃውሞ ሰልፍ እየተደረገ ነው። በትግራይ ክልል ስር የነበሩት 5 የምርጫ ክልሎች በቀጥታ ምርጫ እንዲካሄድባቸው የተላለፈውን ውሳኔ በዓለም አቀፍ ደረጃ እውቅና ያገኘውን የትግራይ ህገ መንግስታዊ ወሰን አደጋ ላይ የሚጥለው ሲል የትግራይ ክልል ጊዜያዊ አስተዳደር ማውገዙ ይታወሳል። ውሳኔው አደገኛ ሲል የጠራው አስተዳደሩ የሚያስከትለውን መዘዝ ከግምት ውስጥ በማስገባት በድጋሚ እንዲጤንና እንዲታረም በጥብቅ ማሳሰቡ ይታወሳል። ዛሬ ደግሞ በትግራይ ክልል አካባቢ በተሰማው ዜና በትግራይ ክልል ሽሬ እንዳስላሴ የፌዴሬሽን ምክር ቤት የወሰነውን ውሳኔ ተቃውመው ሰልፍ እየተደረገ ይገኛል። ሰልፉ በቀጣይ ቀናት በተለያዩ የትግራይ ከተሞች ይደረጋል የተባለ ሲሆን በተለይም በአላማጣ በሚደረገው ሰልፍ ላይ የህወሓት ከፍተኛ አመራሮች እንደሚገኙ ከምንጮቻችን አረጋግጠናል። በሰሜን ወሎ ዞን ሲንቃ ከተማ በተፈጸመ የከባድ መሳሪያ ጥቃት የአባትና ልጅ ሕይወት ማለፉ ታውቋል። በአካባቢው የነበረው የተኩስ ድምፅ እንደነበር የገለጹት ነዋሪዎቹ በአዲስ አበባና ከደሴ የመጡ ተጓዥ መንገደኞች ላይ በግጭቱ ምክንያት በመዘጋቱ ሕይወታቸውን ለማትረፍ ከተሽከርካሪ ወርደው በመኖሪያ መንደሮች ለመግባት መገደዳቸውን አብራርተዋል። የዓይን እማኞች የከባድ መሳሪያ ጥቃቱ የደረሰው ሰሞኑ የፋኖ ኃይሎች በወልዲያ ዙሪያ ሰፍሮ በሚገኘው የመከላከያ ኃይል ላይ ጥቃት ማድረሳቸውን ተከትሎ መሆኑ ገልጸዋል። በዚህም ጦርነት ከታጣቂዎቹ ከፍተኛ ጉዳት የደረሰበት የመንግስት ጦር በወሰደው አጸፋዊ እርምጃ ነው ንጹሐን ዜጎች ሕይወታቸው ያለፈው ተብሏል። የመንግስት ጦር በአካባቢው በፈጸመው ከባድ መሳሪያ ጥቃት አንድ የ65 አባትና የ23 ዓመት ልጃቸው መገደላቸውን የአካባቢው ነዋሪዎች ለቦርከና ተናግረዋል። ነዋሪዎቹ ለቦርከና በሰጡት አስተያየት የከባድ መሳሪያ ጥቃቱ በመኖሪያ ቤት ላይ መድረሱን ገልጿል። ሁለቱ ግለሰቦች ሕይወታቸው ያለፈው በቤት ውስጥ ስለነበሩ እንደሆነ ገልጸው ሌሎች የቤተሰብ አባላት ከቤት ውጪ በመሆናቸው ከጥቃቱ መትረፋቸውን አስረድተዋል። ኢዜማ የብልጽግና ፓርቲ ከነጋዴው ማህበረሰብ በአስገዳጅነት ገንዘብ መሰብሰቡን እንዲያቆም አሳሰበ። የኢትዮጵያ ዜጎች ለማህበራዊ ፍትህ ዛሬ ባወጣው መግለጫ ለ7ኛው ሀገር አቀፋዊ ምርጫ የሚሳተፈው ሀገር አቀፍና ክልላዊ ፓርቲዎች በምርጫው ላይ ጉልህ ተሳትፎ ለማድረግ የድርሻቸውን ዝግጅት እያደረጉ ይገኛሉ ብለዋል። ከዝግጅታቸውን መካከል ዋነኛ ለምርጫ የሚያስፈልጋቸውን ገንዘብና ሀብት ከባለ ሀብቶቻቸውና ከደጋፊዎቻቸው በመጠቀም የህግ አግባብ መሰረት ማሰባሰብ አንዱ እንደሆነ ይታመናል ያለው ኢዜማ ይህ ገንዘብና ቁሳቁስ ማሰባሰብ ሂደት የአገሪቱ የፋይናንስ አሰራር ስርዓት እንዲሁም ብሔራዊ ምርጫ ቦርድ የፖለቲካ ፓርቲዎች የሀብት አሰባሰብን በተመለከተ ያስቀመጣቸውን ጥብቅ የህግ ድንጋጌዎች ባከበረ መልኩ መሆን ይኖርበታል ሲል አሳስቧል። ኢዜማ ደርሶኛል ባላቸው ተጨባጭ መረጃዎች ግን ብልጽግና ፓርቲ እነዚህን የህግ ድንጋጌዎች በጣሰ መልኩ በማናለብኝነት መንፈስ ከፍተኛ የገንዘብ አባል ካልሆኑ ነጋዴዎችና ባለ ሀብቶች በግዳጅ እያሰባሰበ እንደሆነ ደርስንበታል ሲል ወንጅሏል። 16 ሚሊዮን አባል አለኝ የሚለው ብልጽግና ፓርቲም የመንግስትን መዋቅር ተቆጣጥሮ የመንግስትን ሀብት በብልጽግና በስውር በመጠቀም ሳያንስ ለድርጅት በሚል ሰበብ ለፓርቲው ባላቸው ለፍተው የሚገባቸውን ደሞዝ እየቆረጠ ያሰቃይ ቆይቷል ብሏል። ኢዜማ ሁሉም ኢትዮጵያውያን ለዲሞክራሲያዊ ስርዓት ግንባታ የድርሻቸውን እንዲወጡ ፍላጎት አለው ያለው ፓርቲው ሁሉም በእጅ የሆነው ገዢው ፓርቲ ብቻ ሳይሆን የፖለቲካ ፓርቲዎችም በጋራ ሊጠቀሙበት የሚችል የምርጫ ፈንድ ቢቋቋም ተገቢ ነው ቢሎ ያለ ሲሆን ይህ አይነቱ ህገወጥ ተግባር መሰማራቱ እጅግ አስነዋሪ ነው በማለት ገልጿል። የፌዴራል ከፍተኛ ፍርድ ቤት በምርጫ ቦርድ ውሳኔ ላይ የእግድ ትዕዛዝ አስተላለፈ። የፌዴራል ከፍተኛ ፍርድ ቤት በብሔራዊ ምርጫ ቦርድና በዲሞክራሲያዊ ስምረት ትግራይ ፓርቲ መካከል እየተካሄደ ባለው የህግ ክርክር ውሳኔ እስኪሰጥ ድረስ
በቦርድ ውሳኔ ላይ ጊዜያዊ እግድ መጣሉ ታወቀ። ክርክሩ የተነሳው አቶ ጌታቸው ረዳ ከላይ በሚወክሉት ዲሞክራሲያዊ ስምረት ትግራይ ፓርቲ አቅራቢነት ሲሆን ፓርቲው በየካቲት 19 2018 ዓ.ም ማስገባው የቃለ መሐላ አቤቱታ የቦርድ ውሳኔ እንዲታገድ ጠይቆ ነበር። የፍርድ ቤቱ ዋና ዋና ትዕዛዞችም የጊዜያዊ እግድ ውሳኔ ምርጫ ቦርድ በየካቲት 16 ቀን 2018 ዓ.ም በአማራና በትግራይ ክልሎች መካከል አከራካሪ በሆኑ የምርጫ ክልሎች ላይ ያስተላለፈውን ውሳኔ ክርክሩ እስኪያልቅ ድረስ ታግዶ እንዲቆይ ፍርድ ቤቱ አዟል። የእግዱ ምክንያት ፍርድ ቤቱ ውሳኔው ተግባራዊ እስኪሆን ከሆነ አሁን እየተካሄደ ያለው የሕግ ክርክር ውጤት የሚያመጣ በመሆኑ በፍትሐ ብሔር ሥነ ሥርዓት ሕግ ቁጥር 154 መሠረት እግዱ አስፈላጊ ሆኖ ተገኝቷል። ለከሳሽ የተሰጠ መመሪያ የኢትዮጵያ ምርጫ ቦርድ የክስ ግልባጭ ደርሶት በጉዳዩ ላይ ያለውን ምላሽ እስከ የካቲት 25 ቀን 2018 ዓ.ም ድረስ እንዲያቀርብ ታዟል። ምርጫ ቦርድ በእግድ ትዕዛዙ ላይ ቅሬታ ወይም አስተያየት ካለው በቀጠሮ ዕለት ይዞ እንዲቀርብ ፍርድ ቤቱ መጥሪያ እንዲጻፍ አዟል።